ያለ ልክ መውረድ ማለት ምን ማለት መሰላችሁ? ሰው መሆን ማለት ነው። ሰው መሆን በጣም ከባድ ነው። እንደ ሰው ከባድ ነገር እዚህ ምድር ላይ የለም። በተለይ የአሁኑ ዘመን ሰው ለዘብተኛ ሆኗል። አሁን የአሁኑ ህዝብ ሰው ብታበላው ምንም አይመስለው፣ ብታጠጣው ምንም አይመስለው፣ ብታለብሰው ምንም አይመስለው፣ ቤተሰብ ስጠው ምንም አይመስለው። እንዴ አባቶቻችን እኮ እነ ዳዊት እንዲህ አለ። ዳዊት ዮናታን ፍቅርህ አለ ከሴት ፍቅር በለጠብኛል። ለምን አለው? ከውስጥ ስላስበለጠው እኮ ነው። አባቱ በጦር ዛሬ ዮናታንን እቅዳች ዘዛሬው እቅዳችን ዮናታን ማን ነው? ዳዊት እዚህ ቦታ ነው፣ እዚህ ቦታ እናገኘዋለን ሲል ሹልክ ብሎ ይነግረዋል። የአባቱ ምን እቅድ አሁን ተለቆነ ከሳቧላ ሲል ሹልክ ብሎ ይነግረዋል። ለዚህ ነው በፍቅሩ ነው በገመድ የታሰረው። ከዘመኑ ከለዘብተኝነት ምን አለበት ቢሰጠኝ ለጌታ ክብር ነው አንበል። እኔ ከቤተክርስቲያን ሽማግሌ ጋር ይህንበት ባለፈው በጣም ተማርኩ። እኔ ራሴን አየሁ፣ በጣም ተማርኩ። ሰዎች ስለ እናንተ ሲናገሩ ድሮ ያሳለፋችሁትን ሲናገሩ መንፈሳችሁ ይነቃቃል። የበለጠ ምን ትሆኑ ወደዛ ነገር ውስጥ እንድትገቡ። በቃ የተፈጠርከው አንተ ለኔ ነው፣ እኔ ለአንተ ነው እያለን ያለው ይቃል። ለራሳችን መኖር ስንጀምር ለወገኔ ስንል ለቤተሰቤ ስንል እንጎዳለን። ከእግዚአብሔር ፕሮግራም እንወጣለን። እግዚአብሔር ለወንድምህ ነው የሚለው፣ ኑርለት። አብርሃም ለወንድሙ ምን አለ? ወንድሙ ምን አለ? ወንድሜ አንተ ትበልጥብኛለህ፣ አንተ ብላ፣ አንተ ጠጣ፣ አንተ መልካሙን ስፍራ ያዝ። አንተ ቀኝ በጣም መልካም ነው ካልክ መልካሙን ያዝ ነው። አይ ቀኙን ይሻል ካልክ ያዝ። ግራው አንተ ያዝ። እኔ የምፈልገው አንተ ስትደሰት ማየት ነው። አንተ ስትስቅ ማየት፣ ፈገግ ብለህ ማየት። አንድ ወቅት ላይ ከውጭ ጓደኞችን እያስተባበርኩ በኮቪድ ላይ ኮቪድ የመጣ ጊዜ እርዳታ ሳረግ አንድ ቤት እንትን ይዤ ሄድኩኝ። ጤፍ እና ዘይት የተለያዩ ነገሮች ይዤ ሲሄድ ያየሁት ሳቅ፣ ያየሁት ፈገግታ በጌታ እኔ ስሰጥ ነው የምመቸኝ። ስሰጥ በጣም ደስ ይለኛል። ሰው ሲሰጠኝም ደስ ይለኛል። መኪና ሲሰጠኝ ደስ ይለኛል። የዘመኑን መኪና ኤሌክትሪኩም ነዳጁም ያለበት ብሰጥኝ ይቀበላሉ። የግል አውሮፕላን ብሰጥኝ ይቀበላሉ። 50,000 ካሬ ሜትር ገዝታችሁ ብሰጥኝ ይቀበላሉ። ዋናነት ግን 22 ሚሊዮን ፓውንድ ብሰጥኝ ይቀበላሉ። ግን ይመቸኛል። ሳካፍል ያለኝን ሳካፍል ደስተኝነት ይሰማኝና እዛ ቤት ውስጥ ልጆቹ አባትየው ሚስት ፍንድቅድቅ ቃሉ አንድ ጊዜ ብዙ አይደለም እኮ 15 ኪሎ ጤፍ ነው። አንድ ሊትር ዘይት እኮ ነው። እና የምንበላው የምንጠጣው ይሄው ምን ቀምሰው የለም። እኔም ደስ አለኝ። ጌታ ይባርካችሁ። በወቅቱ እንዳስተባበር ልባቸውን፣ አስተሳሰባቸውን እና እጆቻቸውን ለመልካም ነገር የዘረጉ ጌታ ይባርካቸው። እኛም እንድንናገር እግዚአብሔር ይፈልጋል። ቅዱሳን እንድናገለግላቸው በሚያስፈልጋቸው ነገር ሁሉ ይህና ፀሐይ ሙቅ አንለው። በቅርብ አንድ ሰው ከስብሰባ ከአንድ ቤኒን ወደ ኢትዮጵያ ይመጣል ተብሎ ስብሰባ ላይ ነበርኩና ስንመለስ መንገድ ላይ ቢያንስ በትንሹ
ለ50 የሚሆን ለማኞች ዝም ብሎ 10 ይሰጣል። ስለምን ይሰጣል? ምንድን ያርካል? ምጽዋት ነው አለ። ልክ እንደ እዛ 100 አለቃው እንደ ቆርኔሌዎስ ማለት ነው። እሱ ልክ እንደዚህ የሚያደርገዋል። እስከ ዛሬ እንደ መታሰቢያ ይወራለታል። ጌታ ይባረክ። ለድሃ መስጠት ለእግዚአብሔር ማበደር ይላል መጽሐፍ ቅዱስ። እንጸልያለን።